ምንም ያህል ብትወጁ ከትዳር በፊት እንዳትሰጪ ይላል የዛሬው ታሪካችን። ይህን ታሪክ ላክሽልኝ ልጅ ግን ምን ያህል እንዳለቀስኩ ብታውቁ ምርር ነበር ያለኝ። ክብረ ንጽህናዋን እንደ ቀልድ አንስታ ከሰጠችው በቃ ሌላ ምን ትጠብቃላችሁ? ትዳር ውስጥ መስጠት ያለባትን ስጦታ ኦልሬዲ ሰጠችው እኮ። ለምን ያገባታል ስታስቡት? ይወደኛል ምናምን አይ ማናቸውም አይሰሩ። ወንዶች የማይቃረኑትን አንድ ሀቅ ልንገራችሁ። ወንድ የሚያለፋውና ጭንቀት ውስጥ የሚከተው ከዛ ደግሞ ከድካም በኋላ የሚያገኘው ነገር ያስደስተዋል። ለምን ጥሎሽ ታላቅ ነገር ተደረገ? ሽምግልና ምናምን ዝባዝንኬ ለባዶ ነው እንዴ የሚመስላችሁ? አትታለሉ። ይህን የተማርኩት በከባዱ ነው። ከረፈደ በኋላ ቆንጂት አንቺም እንዳይረፍድብሽ። በጣም የምወደው ልጅ ነበር። የሚያደርግልኝ ነገርና የማይሆንልኝ ነገር አልነበረም። እመኑኝ፣ ማንኛውም ደስተኛ ሴት የተደረገላት ነገር ሁሉ ተደርጎልኛል። ከዛም በላይ ልጁ የሀብታም ቤተሰብ ነው። የእኔም የዋዛ አልነበሩም። በ3 ዓመት ይበልጠኛል። የተዋወቅነው በቤተሰብ ሰርግ ላይ ነበር። ከዛ ማውራት ጀመርን። እንደ ቀልድ የተጀመረ ግንኙነት እየጠነከረ ሄደ። ያለሱ ማሰብ እስኪሳነኝ ድረስ። በዛ ላይ በቃ መታወርን ታውቁታላችሁ። ብቻ የፍቅር ጥግ ነው የሚባለው። ከምር አልበላ አልጠጣ የሚያስብል በህልም እስከ ማየት ሜሴጅ ሲልክልኝ ሳይላክልኝ ሲቀር እንባ ማለት ያህል የሚያደርስ በጣም ህመም ነበረው። እሱም ለኔ ጥሩ ልጅ ነበረ። በጣም የሚወደኛል። በጣም እንደሚወደኝ ይነግረኛል። የፈለኩትን ያደርግልኛል። ፕሪንሰስ ትሪትመንት ነው የሚባለው። የፈለኩትን ነገር ነበር የሚደረግልኝ። ምንም ጎሎብኝ አያውቅም። ከምታስቡት በላይ ደስተኛ ነበርኩኝ። ሱስ ነበር የያዘኝ። በቀን 1 ሰዓት እንኳን ያህል እንገናኛለን። አለበዚያ መሞት ያህል ነበር የሚመስለኝ። አንድ ቀን እናቱን ሊያስተዋውቀኝ ፈለገ። ደስ አለኝ። በቃ ቤተሰቡን ሊያስተዋውቀኝ ከፈለገማ ሲሪየስ ሪሌሽንሽፕ ውስጥ ነው ያለው። ምንም ለሱ መሆን አለብኝ ብዬ ማሰብ ጀመርኩ። ከዛ በኋላ ተዋወቅኳቸው። እህቱንም እናቱንም እንደዛው። በጣም ነበር ደስ የሚሉ ሰዎች ነበሩ። ከዛ በቃ እሱ ለኔ ማለት ታዩ አላንዛዛው ብቻ ስለ ትዳር ምናምን ሁሉ ያወራኝ ስለነበር በቃ የበለጠ ነበር የወደድኩት። አንድ ቀን የኔም የሱን ጓደኛ የሆነች የምትግባባን ልጅ ልደቱ እንደሆነ አስታውሳኝ አረሳሁትን በእርግጥ ግን አስታወሰችኝ እና እሱም የሚወደውን ነገር አርጊለት አለችኝ። ምን አልኳት? በቃ ቦታ እንደምትሰጪው አሳየው። ሰው የማይሰባሰብበት ቦታ ከተቻለ ፋንሲ የሆነ ሩም ውስጥ እስካሁን አመት በላይ የቆያችሁበትን ፎቶ ምናምን ለጣጥፈሽ ኬክ ምናምን አዘገጃጅተሽ አክብሪለት አለችኝ። ቦታ እንደምትሰጪው ይረዳል፣ ይህም ደስተኛ ያደርገዋል አለችኝ። እኔም ምን ልስጠው እያልኩኝ ተቸግሬ ነበረ። ሽቶ ወይ ሸሚዝ እያልኩ በነበረ ሰዓት ስለሆነ ያለችኝ በቃ ያለሷ ሌላ ሁሉ ልክ አልመስልህ አለኝ። በሀሳቧ ተስማማሁና የፈጠነ ላለችኝ ነገር ዝግጅት ፎቶዎችን አሳጠብኩኝ። ቪዲዮ ምናምን አዘጋጀው። ራዲሰን ብሎ ሆቴል መኝታ ቤት ይዤ አሰማመርኩኝ፣ ለጣጠፍኩኝ ምናምን። እናም ይዤው ገባ። ያ የተረገመ ምሽት ህይወቴን ላይ በራ አጨለመው። በጊዜው በጣም ደስተኛ ነበርኩኝ፣ አልክድም። አሁንም በጣም አፈቅረዋለሁ። ግን በቃ እሱ ሄዷል። ምን እንዳለኝ ታውቃላችሁ? የፈለገውን ከወሰደ በኋላ ይህን ንግግር ባልለው ደስ ይለኛል። ግን ምን እንዳለኝ ታውቃላችሁ? የፈለገውን ከወሰደ በኋላ ያንቺ አይነቱን ስንት አይቻለሁ መሰለሽ። በየአመቱ እኮ ነው ልደቴ ላይ እንዳንቺ የምበላው። ሌሎቹ ኬክ ሲበሉ እኔ ግን ድንግልና ነው የምበላው ነበር ያለኝ። ልቤ አልገባችሁም? በቃ መሰበር ምናምን የሚባለው ነገር ከምር እውነት ነው ደርሶብኛል። በጣም ነበር የተጎዳሁት። አፌ ተሳሰረ። አንተን ፈጣሪ ዘንድ ነው የምጠይቅህ ብቻ ነበር ያልኩት። ታውቂያለሽ፣ አሁንም ድረስ ይህ ትራውማ አብሮኝ አለ፣ ወደፊትም ይኖራል፣ መቼም አይለቀኝም። እኔ ስለጠፋሁ አብረሽኝ ጥፊ ያለችው ጓደኛዬ ናት፣ ግን እኔን ያስደነገጠችኝ። ጓደኛም ምረጡ እሺ። በቃ አመሰግናለሁ። እንድታዝኑልኝ ሳይሆን ታሪኩን እንድትማሩበት ነው ያካፈልኳችሁ ትላለች። ምንም አልታልችም። የዛሬው ታሪካችን ከባህላችን ያፈነገጠ ነው። ኮሌጅ ውስጥ ከተማሪ ፍቅር ያዘኝ ትላለች። ልጁ 20 አመቱ ነው፣ እኔ ደግሞ 28። ትምህርት የተጀመረው የመጀመሪያ ሳምንት ውስጥ ነበር ያስተዋልኩት። ከዚህ በፊት በነበረኝ የፍቅር ግንኙነት በጣም ስለተጎዳሁ ሌላ ውስጥ ላልገባ ለራሴ ወስኜ ከቆየሁ 4 አመት አልፎኛል። አሁን ግን ቆንጆ ጥርሱ የሚያምር የተረጋጋና ክፍል ውስጥ በገባው በወጣው ቁጥር በፈገግታ ሲያየኝ መስመሬን ጥሶ ሊገባ እንደሆነ ታወቀኝ። ገና እንደገባሁ ለተማሪዎቼ የሰላምታ ጥያቄን አቅርቤ እሱ
እሱን ነው የምፈልገው። እሱ እየሳቀ እያየኝ አገኘዋለሁ። በጣም ስለሱ ማሰብ ጀመርኩ። አልፎ አልፎ ሲቀር የሌለ ነበር ክፍሉ የሚያስጠላኝ። የማስተማር ሞቲቬሽኔ እሱ ሆነ። አንድ ቀን አንድ ክፍል ውስጥ ብቻዬን ቁጭ ብዬ እያነበብኩ ቲቸር ብሎ ሲጠራኝ ቀና ስል እሱ ነበር። ልቤ በፍጥነት መምታት ጀመረች። እሱ የሚሰማው ሁላ እስኪመስለኝ ምን ያህል እንደጨነቀኝ አልገባሽም ሂባ። ብቻ አቤት አልኩት። ላወራሽ ፈልጌ ነበር አለኝ። እሺ ምን ነበር ስለው ስታስተምሪ በጣም ደስ ያለሽ፣ ትምህርትሽን በጣም ነው የምከታተለው እናም ወደዋለሁ አለኝ። ይህ እኮ ብርቅ አይደለም ግን you have no idea how much I became happy እና በጣም ነበር የሳኩት። በጣም መደበቅም አልቻልኩም። ስትስቂ በጣም የምታምሪ ሲለኝ ግን በአንድ ቲማቲም ነበር የመሰልኩት። ደንግጬ ኮስተር ለማለት እየሞከርኩ አመሰግናለሁ አልኩት። ምንም አይደለም ብሎኝ ሄደ። በቃ ስለሱ ብቻ እያሰብኩ ነበር መሽቶ የነጋው። አሳፋሪ ነገር ነው አይደለ? ግን ቆይ ምን ችግር አለው? ወንድ ታናሽ ሆኖ ሴት ታላቅ ሆና ቢፋቀሩ። ለማንኛውም ራሴን ለመቆጣጠርና እሱን ላለማየት በጣም ከራሴ ጋር ግብግብ ውስጥ ገባሁ። አንድ ቀን መውጫ ሰዓት ላይ ከግቢ እየወጣሁ ከውጭ የሚሰማው ድምጽ ያው እንግዲህ ይቅርታ ጠይቃለሁ። ከግቢ እየወጣሁ እየሮጠ መጥቶ ቲቸር ለአንድ ሳምንት መምጣት አልችልም፣ እናቴ ልትወልድ ስለሆነ ካጠገቧ መሆን አለብኝ አለኝ። በጣም ደነገጥኩ። ምን ሊውጠኝ ነው ለአንድ ሳምንት ያህል ብዬ የቀባጠርኩትን ሁላ አስታውሳለሁ። አይቻልም፣ አንተ ሴት ነህ እንዴ እናቴ ወለደሽ ብለህ ከክላስ የምትቀረው? ልታረሳት ነው? እዚህ ማን ሊማርልህ ነው? ደግሞ ኩዊዝ አለ፣ ስለዚህ አይቻልም አልኩት። በአንድ የፊቱ ጭልም አለና እጄን ያዘኝ። ኧረ ቲቸር እንደዛ እኮ አይደለም፣ አባቴ እዚህ ሀገር የለም እና አብሬያት እንደሆን ትፈልጋለች። አባቴ እስኪመጣ በዛ ላይ ደግሞ አንድ ሳምንት ብቻ እኮ ነው። እባክሽን ኩዊዝ ካለ እንኳን ብዬ እኮ ነው እያስፈቀድኩሽ ያለሁት፣ እባክሽን ተረጂ አለኝ። መጨከን አልቻልኩም። ሲጀመር ለራሴ ብዬ ነው እንጂ እኮ መከልከል አልችልም። ከዛ በቃ እሺ እናትህን እንኳን ማርያም ማለችልህ ብዬው ሳልፈልግ በግዴ ፈቀድኩለት። ከዛ በኋላ እሱ እንደሌለ እያሰቡ ክላስ መግባት ከምታስቡት በላይ ለእኔ ከባድ ነበር። ከ5 ቀን 2 ቀኑን አልገባሁም ነበር እና 3ቱን ራሱ በቅጡ ሳላስተምር ቶሎ ነበር የሚወጣው። ሳምንቱ ሲያልቅ የበለጠ አምሮበት አልመጣም። ልክ ሳየው ልቤ እንዴት እንደፈረጠ አልገባሽም እኮ። ሃይስኩል ቲኔጅ እድሜ ላይ ትምህርት ቤት ለመምጣት ሞቲቬሽን እንደምትፈልግ ልጅ ነው የሆንኩት። በቃ ቀኔን አበራው። ከዛ የዛን ቀን የተቀባው ሽቶ አጠገቤ መጥቶ ቲቸር ያመለጠኝ ነገር አለ ፒዝ አሳይመንት ምናምን ሲል አይ ምንም የለም እንኳን በሰላም መጣህ ቢለውኝ ከአፌ ያመለጠኝ እሱ። ከዛ ሌሎች ተማሪዎች እንደሚሉት አይደለሽም፣ በጣም ጥሩ ፍልቅልቅና ቆንጆ ተወዳጅ ነሽ ታውቂያለሽ አይደል አለኝ። አመሰግናለሁ፣ ግን እኔ ጋር እንዲህ አይነት ነገር አትበል፣ መምህርህ ነኝ ረሳኸው እንዴ አልኩት። አይ እውነታው ልንገርሽ ብዬ እንጂ እኮ ሌላ ነገር አይደለም፣ ይቅርታ ካስከፋዎች ብሎ አንገቱን ደፍቶ ሄደ። ልቤ እንዴት እንደተጨነቀ ምን አለ ባቅፈው ምናምን፣ ግን አልቻልኩም። የመምህርነት ኢጎዬ ጠፍሮ ያዘኝ። ቀጣይ ቀን ክላስ ስገባ ቦታው ላይ ተኝቶ ነበር። በእኔ ክላስ ከደበራችሁ መተኛት ወይም መውጣት ትችላላችሁ፣ ማውራት ግን አትችሉም ስለምል ተኝቶ ጠበቀኝ። እንደደበረው ማሳያ መሆኑ ነው። ከዛ እንዲያወራኝ መልሼ በጣም መፈለግ ጀመርኩ። ለሱ ስልክ 20% የሚያዝ ፈተና ፈትኛቸው ሁላ የማላቅ ያላሰብኩትን ፈተና ፈተንኳቸው። የእሱን ፈተና አውቄ ራሴ ጋር አስቀርቼ ለሌላው ሰጠው። ፈተና ያልደረሰኝም ጠፍቷል እንዲህ ብሎ እንዲመጣ ነበር፣ ግን ይኸው እስካሁን አልመጣም። ጭራሽ ክፍሌን አልፎ አልፎ መግባት ጀመረ። አሁን ላወራ ወስኛለሁ። በቃ እንዳፈቀርኩት ልነግረው። ምን ታስባላችሁ? ምን ታስባላችሁ? ግን ከምር ምን ችግር አለ? ግን ታናሽ ሆነ ወንድ ታናሽ ሆነ ሴት ታላቅ ሆና ሊጋቡ ከምር እኛ ብዙዎቻችን እንደዛ ብለን አናስብም። ማለት ከካልቸራችን ጋር እንትን ስለማይሄድ እንደዛ ተብሎ ተሰለ። ግን ምን ችግር አለ? ምንድነው ዋናው ምክንያት ምንድነው? እኔ ምንም ስለማላውቅ ነው። ከ30 ዓመት በላይ የለፋሁበትን ንብረቴን አስቀምጣ ከሀገሬ አስባረረችኝ ይላል የዛሬው ታሪካችን። ሀገሬን ትቼ ራሴንና ቤተሰቤን ለመለወጥ ነበር የተሰደድኩት። የውጭ ሀገር ኑሮ እንደምታስቡት ቀላል አይደለም። ገንዘብ ከዛፍ ላይ የተሸመጠጠ የሚገኝ የሚመስላቸው ሰዎች አሉ። በበረዶ ሀገር ውስጥ ነው ደከመኝ ሰለቸኝ ሳይባል አፈር ድሜ ተበልቶ የሚመጣው። ቤተሰቦቼን ለማግኘት እና እረፍት ለመውሰድ ከ20 ዓመት በኋላ የቤተሰቦቼ ናፍቆት ሲያቃጥለኝ ወደ ኢትዮጵያ መጣሁ። ታሪኩ እንዲህ ነው። ልጅቷ የቤተሰባቸው
የቤተሰባችን የሩቅ ዘመድ ናት። እዚህ በመጣሁ ሰሞን ነበር በአንድ የፋሚሊ ጋዘሪንግ ላይ ያየኋት እና ስልኳን ወንድሜን ጠይቄ አፈላልጌ አገኘሁት። እናም ቆንጅዬና ጸባይ ያላት ልጅ መስላኝ ነበር። በሰዓቱ በጣም ነበር የወደድኳት። ተግባባን። ስለ ትዳርና ፍቅር ስለሚባለው ነገር እዛ የነጮች ሀገር እየኖርኩኝ አስቤው ራሱ አላውቅም ነበር እሷን እስካገኛት ድረስ። የወደፊት ህይወቴን ማለምና ከእሷ ጋር ፍጡሬን ሁላ ማሰብ ጀመርኩ። በቃ ታውሬ አፈቀርኳት። ወደ አሜሪካ ልመለስ ሰዓቱ ደረሰ። ያለቀሰችው እንባ መቼም አይረሳኝም። ቆይ ሰው እያስመሰለ እንዴት ያህን ያክል ያለቅሳል? አሁን ላይ ሳስበው በጣም ነው የሚገርመኝ። ልክ እዛ እንደገባሁ ለእሷ ፕሮሰስ ነበር የጀመርኩት። ከዛም ተመልሼ መጥቼ አግብቼ ልወስዳት። እንዳልኳቸው የወጣትነትና ብዙ ጊዜን እዚህ ሀገር ስባክን ስለኖርኩኝ ራሴን ሳደራጅ በመኖሬ አንድ አፓርትመንትና 2 መኪኖች አሉኝ። ከዜሮ ተነስቶ እነዚህን የሰው ሀገር መስራት፣ በተለይ ደግሞ ቤት መስራት ምን ያህል ከባድ እንደሆነ የሚያውቀው እዛ ሀገር ሄዶ የኖረ ብቻ ነው። ከፍቅረኛዬ ጋር ብዙ እቅዶች ነበረን። የማንኛውም አዲስ ትዳር ፈላጊ ዋና እቅድ ደግሞ ልጅ መውለድ አይደለ? በቃ ፍላጎቷ በጣም ነበር የሚያጓጓኝ። በጣም ነበር ያፈቀርኳት። እናም ተመልሼ ሄጄ ድል ባለ ሰርግ ደግሼ ይዣት ወደ አሜሪካ ተመለስኩ። ከተጋባም በኋላ የመጀመሪያዎቹ 2 ወራት በጣም ምርጥና ትኩስ ፍቅር የሚታዩባቸው ወራቶች ነበሩ። ከዛ በኋላ ግን ውጪ ወጥታ መስራት እንደምትፈልግ ነገረችኝ። በቀና አስተሳሰብ ከጓደኛዬ ድርጅት ውስጥ ተቀጥራ እንድትሰራ አመቻቸውላት። እናም የተረጋጋ ህይወት ያለኝ ነበር የሚመስለኝ። ግን የሆነ ነገር ጭንቅላቴን ይበጠብጠው ጀመር። ልጅ መውለድ አሁን ላይ አትፈልግም። ይህን አመት እና 2 አመት እንደው ራሷን ማሳደግና ራሷን መቻል እንደምትፈልግ፣ ልጅ የተባለ ነገር እንዳነሳባት እንደማትፈልግ አስረግጣ ነገረችኝ። ከዛ በኋላ በሆነው መጨቃጨቅ ጀመርን። አምሽታ መምጣት እና የሄደችበትን አለመንገር፣ ስለኔ ከተለያዩ ነገሮች መፈልፈል ምናምን ስራዬ ብላ ተያያዘችው። ብቻ ህይወቴ ላይ የሚያስጠላ ጠባሳ አስቀምጣብኝ ነው የሄደችው። ፈጣሪ ባለችበት የስራዋን ይስጣት። ከዛ በኋላ አመት ሊሞላን አካባቢ ፖሊስ ቤቴን አንኳኳ። እናም ባለቤቴን የት እንዳለች ጠየቁኝ። እኔ ዋስ ሆኜ ነበር ቤቴን አስይዤ አመጣኋት። በዛ ምክንያት ነው እኔ ጋር የተንኳኳው። ስራ ቦታ እንደሆነችና ልደውልላት ብዬ ስልኳን ብሞክር ላገኛት አልቻልኩም። ስልኳ ጥሪ አይቀበልም። ጓደኛዬን የት እንዳለች ስጠይቀው ስራ እኮ ይህን ሳምንት አልገባችም፣ ለአንተ መንገዱ ጥቅም ያለው ስላልመሰለኝ ነው እንጂ ሲጀመር እንዲሁ ስራ አላት ለመባል ካልሆነ በስተቀር ስራዋን በስርዓት ሙሉ ቀን ወስዳ ሰርታ እንደማታውቅና ይቺ ልጅ እንዲህ ብዬ ከነገርኩ ቅራስ ብልሃለሁ ወደፊት እና ከዚህ በፊት ረጅም ጓደኝነታችንንም ማውጣዋለሁ ብዬ ነበር የደበኩት በማለት ነገረኝ። ለፖሊሶቹ አጥጋሚ መልስ ስላልነበረ ወደ ፖሊስ ጣቢያ ወሰዱኝ። ልጅቷን ማግኘት አልቻለም። እንደተረዳሁት ከሆነ የሆነ ማፊያ ግሩፕ ጋር አብራ እጽ እያዘዋወረች ያውም የኔን መኪና ተጠቅማ እንደሆነ ነው የተረዳሁት። ይህን እኮ ደርዘን ገንዘብ ሳያሳዩት ጭንቅላቷ ታውሮ ነው። ብቻ እሷን ማግኘት አልቻሉም፣ እኔም አልቻልኩም። በዚህ ምክንያት ሀገሪቷ ዲፖርት አድርጎ ወደ ኢትዮጵያ በባዶ ሙሉ የለፋሁበትን ሀብትና ንብረቴን መንግስት ወርሶ በባዶ ተመለስኩ። አለማበዴ ራሱ ይገርመኛል እኮ ታውቂያለሽ። ልጅቷ አሁን በህይወት ትኑር አትኑር አላውቅም፣ ግን በቃ ቤተሰቦቿ ሊበሉኝ ነው። ምንም ማድረግ አልችልም። 2 ወር ሆነኝ። ይኸው እጥፍጥፍ ብዬ በስተርጅና የቤተሰቤን ቆሎ እየቆረጠምኩ ነው። ቤተሰቦቿም ልጃችንን የት ካደረስክበት አምጣ ብለው መቀመጫና መቆሚያ አሳጥተውኛል። ምን ያህል ለእኔ ከባድ መሆኑን ላስረዳችሁ አይገባም። ያው ታውቁታላችሁ፣ ትረዱታላችሁ። ግን የምትማሩበት ከሆነ ተማሩበት ይላል። አመሰግናለሁ። እሱ እንዳለው ነው። የምትማሩበት ከሆነ ተማሩበት። እኔ ሲጀመር ምንም ማለት አልችልም። ያው ልጅቷም ያው ተፈታ እንደተለቀቀች ጥጃ ነው የሆነችው። ከምር የማታውቀው ሀገር ሄዳ ኤኒዌይ ፎሎ ምናምን ኮፒ ሊንክ ምናምን ማድረግ እንዳለሱ ባይ። ይሄ የብሔር ጉዳይ ምናምን ከምር አልተወራለትም እንጂ ሁላችንም ውስጥ ያለ ጉዳይ ነው ማለት ሁላችንም ቤት ውስጥ እሷ ልታገባ ከሆነ እንትን ብሔር ካልሆነ አይቻልም፣ እሱም ሊያገባ ከሆነ እንትን ብሔር ካልሆነ አይቻልም ምናምን የሚባለው ወላጆች የሚያራምዱት ሙድ አልተወራለትም እንጂ ሊትራሊ ሁሉም ሰው ቤት ውስጥ ያለ ጉዳይ ነው። ይህን ታሪክ አዳምጡት እስቲ። ከፍቅረኛዬ ጋር የተዋወቅ ነው በሶሻል ሚዲያ ነው። ለ7 ወር አብረን የቆየ ነው። መጀመሪያ ላይ ስንተዋወቅ ያው እንደ ማንኛውም ሰው ስለ በፊቱ ፍቅረኛችን በምን እንደተለያየ እሱም ጠየቀኝ፣ እኔም ጠየቅኩት። ከዚያ የመጀመሪያ ፍቅረኛውን በብሔር ምክንያት ነበር ያጣው። እኔም እሱም በብሔር አንድ አይደለንም ግን እንደሚያስተካክል ነገረኝ። እሱ ብሔር ጠቅሳለች እዚህ ጋር፣ እሱ እንትና እኔ ደግሞ እንትን ነኝ ብላ ለጠቅሳለች። ያው ብሄሩ መጥራት አያስፈልገኝም ግን ከፈልጋችሁ ገምቱ ኮሜንት ላይ። ቤተሰቦቹ
ከዛ ከሱ ብሔር ውጪ እንዲያገባ አይፈልጉም እና እሱ ደግሞ በቤተሰቦቹ ትዕዛዝ የሚመራ አይነት ሰው ነው። በእናቱና በአክስቶቹ ምንም ነገር ከእናቱ ትዕዛዝ ውጭ ወዴትም አይንቀሳቀስም። በፍቅረኝነት እያለን በቤተሰብ ወይ በእኔ በኩል ሽማግሌ እንደመጣልኝ ስነግረው አግቢ፣ እኔ አጉል ተስፋ ልሆንሽ አልችልም፣ አልፈልግም ይለኛል። አንዳንዴ አገባሻለሁ ደግሞ ይላል። ግራ አጋባታ። አንዳንዴ ደግሞ ባል ከመጣልሽ እንደምታገቢ ቃል ግቢልኝ ይለኛል። እኔ እስኪ ምን ላድርግ? ልተዋግብቼው ብል እንኳን ሰላም አላገኘም። የእናቱ ልጅ አይነት ነገር ነው። እድሜው ሀያዎቹን እያገባደደ ነው። ግን የሚወስኑለት ቤተሰቦቹ ናቸው። ሁሉንም ነገር ምን ትመክሩኛላችሁ? ለወደፊት ህይወቴ አስኪውች ደረጃ ላይ ነው ያለሁት። ለትዳር የሚፈልጉኝ ብዙ ወንዶች አሉ። እሱ ግን እንደማያገባኝ ውስጤ እርግጠኛ ሆኖ ይነግረኛል። ከሱ ያተረፍኩት ነገር ህመም፣ ስቃይ ብቻ ነው። በቃ ሁሌም እንዳለቀስኩ እሱን ካወቅኩኝ በኋላ ደስታ ሁላ ራቀኝ። ከጌታዬ ራኩኝ። ከእሱ ጋር ስውል በስነ ስርዓት ሃይማኖቴን ሁላ እንትን አለለም። በቃ ዘፈን ማዳመጥ ብቻ ሆነ። ሁሌም ዘፈን ማዳመጥ ብቻ። ከሱ ያተረፍኩት ይህን ነው። ምን ላድርግ ትላለች። ምን ታድርግ? ልተወው ትላለች። ያው ምን ላድርግ ልተወው ብላ ነው የጻፈችው። ምን ታድርግ እንዴ? ሊትራሊ ላይክ ገርል እኔ እንኳን ጽፌላታለሁ። እኔ እንኳን ፈጣሪዋም እንዲረዳት ምናምን ነገር እና ደግሞ ሴት ልጅ አንዴ ነው እድሜዋ ቶሎ ከሄደ ነው ማይዘዊ እና አሁን የሚጠይቋት ወንዶች እድሜዋ ካለፈ በኋላ ይጠይቋት። በእድሜዋ ላይ ነው ጨዋታ ያዘችው። ስለዚህ you better decide a best decision for yourself girl። በቃ ይሄ ነው ግን ማለት ነው። ይሄ ስለ ብሔር ጉዳይ ግን ሁላችንም ቤት ውስጥ ያለ ጉዳይ ነው። ያለ ምክንያት ይሄ እንደዚህ እንትን ብሔር ስለሆነ እኔ እንትን ብሔርን አላገባም ምናምን ጭፍን ውሳኔ ባንወስን ይሻላል፣ ይመረጣል ብዬ አስባለሁ። እኔ ታሪካችን ይሄን ይመስላል። ባይ